ይሄ የዓለማችን ትልቁ የመፍጫ ማሽን ነው። ይህንን ላምበርጊኒ ወደ ውስጥ ከተዋል። እንዲሁም ሙሉ በሙሉ በእውነተኛ መንገድ የተሰራን መንደር በከፍተኛ ፍንዳታ እናወድማለን። በእውነተኛ ታንኮች አዲስ ላምበርጊኒ እንመታለን እና ይህን ሱቅ በዓለም ትልቅ በሆነው የዶሚኖ ድንጋይ እንፈጨዋለን። ይህ ከብዙ ሙከራዎች የመጀመሪያው ነው። ይህንን ቪዲዮ በጣም ትወዱታላችሁ። ዝግጁ ናችሁ? ዝግጁ ነን። ነገሩ እብደት የተሞላበት ነው። እሺ፣ እየወደቁ ነው። ኑ፣ እሺ፣ እየሰራ ነው። በእርግጥ እየሰራ ነው። መሮጥ ይኖርብን ይሆን? ኦ፣ ያ ድምፅ ያንተ ነው? ኦ፣ እየሄደ ነው። እሺ፣ ያ በዓለም ላይ ረጅሙ የዶሚኖ ድንጋይ ነበር። ያ በዓለም ላይ አዲሱ ረጅሙ የዶሚኖ ድንጋይ ነበር። ሂድ። የዶሚኖ ድንጋይ ወደቀ። አምላክ ሆይ፣ ይህ እብደት ነበር። በእርግጥም እብደት ነበር። እኛ በጣም ቅርብ ነበርን። በዚህ ቪዲዮ ውስጥ ከምናደርጋቸው ነገሮች ሁሉ በጣም አስደናቂ ይሄ አይደለም። በዩቲዩብ ታሪክ ትልቁን ፍንዳታ ልናደርግ ነው። ፈጣኑን የመሸራተቻ ባቡር ከሀዲዱ ላይ ልናሰጠው ነው። ወደ ቀጣዩ ሙከራ እንሂድ። ዛሬ ብዙ ሙከራዎች አሉ። በመቀጠልም አንድ ሙሉ መንደር በግዙፍ የሮቦት ፍንዳታ እናወድማለን። ለማነጻጸር ያህል የሰው መጠን ያለው ስሪት ይህን ይመስላል። እሺ፣ ነገር ግን ከዚህ በ50 እጥፍ የሚበልጥ ፍንዳታ ነው የምናደርገው። ስቲቭ፣ ባለፈው ከሮቦት ፍንዳታ ባልተጠበቀ መንገድ ተርፈሃል። በዚህኛው ግን እንደምትተርፍ እርግጠኛ አይደለሁም። ስቲቭ ይተርፋል ብለን አናምንም ማለት ነው። ይህ ከቀዳሚው 50 እጥፍ የሚበልጥ ነው። የያዘው ፈንጂ በመጠን በ200 እጥፍ ይበልጣል። ደህና ሆነ ስቲቭ። እሺ፣ ወደ መጠለያችን እንሄድ። ስቲቭን ወደዛ እንላከው። ይህ ሮቦት ምን ያህል ከኔ ትልቅ እንደሆነ እንድታውቁ። ስቲቭ ከኔ ይልቅ ረጅም ነው። እሺ፣ አሁን በአስተማማኙ አረንጓዴ ዞን ውስጥ ነን። ይህ እጅግ ግዙፍ ፍንዳታ ሊሆን ነው። እየቀረበ ነው። በማንኛውም ሰከንድ ሊከሰት ይችላል። መቼ እንደሚሆን አላውቅም። ፈርቻለሁ። ወይኔ ፈጣሪ፣ ምንም ማለት አቅቶኛል። ነገሩን ገና እያስተዋልኩት ነው። ያ እብደት ነበረ። ይህንን እንድናደርግ እንዴት ተፈቀደለን? የምንኖረው አሜሪካ በተባለች ሀገር ውስጥ ነው። በርጫ አሜሪካ። ያ አሪፍ ነበር ብላችሁ ካሰባችሁ አንድ የምነግራችሁ ነገር አለ። ነገሩ ከዚህም የበለጠ አሪፍ ሊሆን ነው። ለቀጣዩ ሙከራችን ሌላ ላምበርጊኒ ገዝቻለሁ። አደም፣ ይሄ አንተ ላምበርጊኒ ነው። አመሰግናለሁ። ምናልባትም ምን አይነት ወጥመድ ያቀደልኝ ብለህ እያሰብክ ነው? አዎ፣ እኔም በትክክል ያንኑ ነው እያሰብክ ያለው። እንዴት ላስረዳው? ምን መሰለህ፣ ለወታደራዊ አገልግሎት የሚውል ታንክ አዘጋጅቻለሁ። በትክክል ከ3 ቀናት በኋላ በአዲሱ መኪና ላይ ሚሳይሎችን አዘንብብሃለሁ እና ምስል ለመከላከል የፈለግከውን ያህል ገንዘብ የሚያወጣ መከላከያ ለመግዛት የኔን ክሬዲት ካርድ መጠቀም ትችላለህ። ይህንን ላምቦርጊኒ ለመከላከል የሚያስፈልገውን ሁሉ አወጣለሁ። እንግዲህ ካርድን የሰጠው ለዚያ ነው። እሺ፣ ችግር የለውም፣ አድርገዋል። አሁን ብዙ ሀሳቦች በአእምሮዬ ውስጥ የተሽከረከሩ ነው። ነገር ግን ላምቦርጊኒን ከጥቃት መከላከል የሚለው ዋና ሀሳቤ ነው። እዛ ላይ አተኩራለሁ። የአደም የመጀመሪያ እርምጃ ግድግዳ ለመገንባት እንዲያግዙት የግንባታ ሰራተኞችን መጥራት ነበር። ግድግዳዎቹ ከራሴ ቁመት በላይ በ1 ጫማ ያህል ከፍ እንዲሉ ፈልጋለሁ። ያ ቢያንስ በቀጥታ ወደ ላምቦርጊኒ የሚተኩሱ ጥይቶችን ይከላከላል። አሁን ለዝግጅት የሁለተኛው ክፍል የመዋኛ ገንዳዎችን ወደዚህ ማምጣት ነው። አንድ ታሪክ የሚመረምር ፕሮግራም ላይ ወደ መዋኛ ገንዳ ውስጥ ጥይቶች ሲተኮሱ የሚያሳይ ክፍል ነበር። የጥይቱን ፍጥነት በከፍተኛ ሁኔታ መቀነስ ይችላል። አደም ላምበርጊኒውን ከአደጋ ለመጠበቅ ብዙ ስራ ይጠብቋል። ስለ አደጋ ስናወራ በዓለም ላይ እጅግ አደገኛ የሆነውን የመጫወቻ ባቡር ገዝተናል። ለምን አደገኛ እንደሆነ እያሰባችሁ ከሆነ ልንገራችሁ። በመሰረቱ ሀዲዱ ላይ ቦምቦችን እናስቀምጣለን። በሀሳብ ደረጃ በዚህ መጫወቻ ባቡር ላይ ብትሳፈሩ ከባቡር መስመሩ ላይ ወደ ውጭ ትወረወራላችሁ ማለት ነው። ጥያቄው የት ትወድቃላችሁ የሚለው ነው። ከመስመሩ ሲወረወር ምን ያህል ርቀት እንደሚሄድ እንዴ። እናም ከመወርወራችን በፊት በእርግጥም በላዩ ላይ አሻንጉሊቶችን እናስቀምጣለን። ሁላችሁም አሻንጉሊታችሁን በፈለጋችሁት ቦታ አስቀምጡ። ፈጣሪ ሆይ በሌሊት ነው እና የመጨረሻ እርምጃ ግፉት። የምትችሉትን ያህል ግፉት፣ በኃይል ግፉት። እሺ፣ ከመንገድ ወጣ በሉ። ሂዱ። እሺ፣ እነሆ እየሄደ ነው። ሂዱ። በጣም በፍጥነት እየሄደ ነው። እሺ፣ አሁን ወደ ታች ወርዶ ከመወርወሪያው ሀዲድ ይወጣል። አዎ፣ በጣም አሪፍ ነበር። ቆዩ። እርግጥ አስፈርቶኝ ነበር። እውነቱን ለመናገር ከዚህ የበለጠ ርቀት ይሄዳል ብዬ አስቤ ነበር። እስቲ እንደገና እንሞክረው። ግን በዚህ ጊዜ በመጫወቻ ባቡሮች ውስጥ ፈንጂዎችን እናስቀምጣለን። በእነዚህ ሳጥኖች ውስጥ በደርዘን የሚቆጠሩ ፈንጂዎች አሉ። ገፍተን ስንጨርስ ወደ መጠለያው ነው። ይህንን እንድናደርግ መናገር አይጠበቅብን። ሂዱ። እየሄድን ነው። እየሮጥኩ ነው። ሂዱ ጓዶች፣ ሂዱ። መፍጠን አለብን። ሂዱ፣ በፍጥነት ሂዱ። እየወረደ ነው። በጣም አሪፍ ነበር። 100 ጫማ ርቀት ላይ በር ይችላል፣ ግን ቢያንስ አፈንድተነዋል። ነገር ግን ያ ፍንዳታ በቀጣይ በዚህ ቪዲዮ ከምታዩት ጋር ሲነጻጸር ምንም አይደለም። ለቀጣይ ሙከራ 3 የብረት ካዝና ሳጥኖች አሉን። አንዱ $1,000፣ ሌላኛው $10,000 እና በመጨረሻም $100,000 የሚያወጣ ሳጥን አለን። ከኔም ይበልጣል እና ምን ያህል ፈንጂዎችን መቋቋም እንደሚችሉ እናያለን። እነዚህ እውነተኛ ፈንጂዎች ናቸው።
ቻለር ለምን እያመጣቸው ነው? ክሱ አቅራቢው ነው። እሺ በጥንቃቄ አስቀምጠው። አውቃለሁ ላይመስል ይችላል፣ ግን ይሄ $1000 ነው። በእያንዳንዱ ካዝና ላይ ምንም ያህል ብናወጣም ተመሳሳይ መጠን ያለው ገንዘብ በፈንጂዎቹ ላይ ወጥተናል። እናም ማን እንደሚያሸንፍ እናያለን። ይሄ $1000 ካዝና ወይስ $4000 ፈንጂዎች? እንቁላል በካዝና ውስጥ እናስቀምጣለን። ወደ ተበጠበጠ እንቁላል እንደሚለውጠው እናያለን። ብዙ ጊዜ ስናፈነዳ ገመድ አልባ ማብሪያ ማጥፊያ እንጠቀም ነበር። በዚህም ጊዜ ግን ባለገመዱን ነው የምንጠቀመው። ለምን? ኦ ያ በእርግጥ አስፈራኝ። እንቁላሉና ካዝናው ድምፅ ማጥወጥቷል። ከእንግዲህ የሉም። ይህንን እንደገና በ10 እጥፍ ፈንጂዎችና በ50 እጥፍ ጠንካራ ካዝናዎች እንሞክረዋለን። ቀልድ አይደለም። ይህ ነገር ባለ 3 ኢንች ውፍረት ያለው ብረት ነው። የፈንጂዎች ሳጥን አለን። ይህ በፈንጂዎች የተሞላ ሳጥን ነው። ኦ አምላኬ፣ በገና ዛፍ ላይ ስጦታዎችን እንደምናስቀምጠው አይነት ነው። የመጨረሻው እንቁላል አልተረፈም። $10,000 ካዝናው ሊጠብቀው እንደሚችል እኔ እስቲ። ይህ ካዝና እንቁላሉን ከፈንጂ መከላከል ካልቻለ በእርግጥ $10,000 ምንም ዋጋ የለውም። ካዝናዎቹ ፈንጂዎችን ለማስቆም የታሰቡ አይመስለኝም። ይህ ቁልፍ በጣም ይሞቃል። ልትነካው ትፈልጋለህ? እኔ አደርገዋለሁ። ወይኔ ምን? ወይኔ ወንድሜ፣ የሚቀጥለው እኮ 10 እጥፍ ይበልጣል። ከቀድሞ 10 እጥፍ የሚበልጥ ከዚያኛው የበለጠ ነው። ወይኔ አንድ ዲቦት መሬት ላይ አለ። ጀሎና ላት ይወድቃለች ብለህ ታምናለህ? ወይኔ ፈጣሪ፣ $100 ካዝናውን መስታወት ሰበረ። ወደኋላ መለስ ብዬ ሳስበው ካዝናዎቹን የበለጠ ማራራቅ ነበረብኝ። ከተወለድንበት ጊዜ ጀምሮ ሁል ጊዜ እንጠይቃለን $100,000 የሚወጣ ፈንጂ በ$100,000 ካዝና ላይ ብናጠምድ እንቁላሉን ያድነዋልን? የዘመናት ጥያቄ ነው። እድለኛ ነህ፣ ምክንያቱም ልመልስልህ ነው። ወይኔ በጣም ከባድ ነው። ይህ ካዝናውን በ100,000 ፈንጂዎች ተከቧል። አሁን ደህንነቱ የጠበቀ አይደለም ማለት ይቻላል። እስካሁን ካደረግናቸው ፍንዳታዎች ሁሉ አሁን ልታዩት ያላችሁት እጅግ ትልቁ ነው። ቪዲዮቻችን እጅግ አስደናቂ ከመሆናቸው የተነሳ ሰዎች በሰው ሰራሽ ዘዴ AI የተሰሩ ይመስላቸዋል። ይህ ግን እውነተኛ ፍንዳታ ነው። 3 2 1 ምንም የምለው ቃል እንኳን የለኝም። ዋው! መላው ከተማ ተናወጠ። አንድ CMDX ተርፏል። አምላኬ ሆይ! ካዝናው የጀርባ ክፍል ፈርሷል። መሰረቱን ሰብሮታል። ወለሉ ላይ ትልቅ ስንጥቅ ተፈጥሯል። ትኩረታችንን በሙሉ ያደረግነው 37,000 ፓውንድ ክብደት ባለው በር ላይ እንጂ በሳጥኑ ግድግዳዎች ላይ አልነበረም። እንቁላሉ ግን አልተረፈም። ባንክ መዝረፍ የምትፈልጉ $100,000 ፈንጂ ብቻ መግዛት ነው ያለባችሁ። በዚህ መሀል አደም ሌሊቱን ሙሉ ግንባታውን ሲያካሄድ ነበር። አሁን ሰዓቱ ከሌሊቱ 8 ሰዓት አካባቢ ነው። ውጭው አሁንም ሞቃት ነው። ጠዋት ስመለስ ለዚህ ስራ ቆንጆ ሀሳቦች እንደነበሩት አስተዋልኩኝ። አደም ምንድነው የማየው? የብረት መጣያ ስፍራዎቹ ላይ ብዙ መኪኖች ነበሩ። ቢያንስ 2 እርከን ያላቸውን መኪኖች ይጠቀማለሁ። ምናልባትም እርስ በእርስ ደረድራቸዋለሁ። ዋናው ሚስጥር ግን ፍጥነቱን ለመግታት የመኪናውን ሞተር መጠቀም ነው። እስካሁን ድረስ አደም 2 የኮንክሪት ብሎክ ግድግዳዎችን፣ 2 እርከን የተደረደሩ መኪኖችን እና በውሃ የተሞሉ 3 ገንዳዎችን አዘጋጅቷል። ይህ ሁሉ ላምበርጊኒውን ከታንኮቹ ጥቃት ለመከላከል ነው። ላምበርጊኒ የመትረፍ ዕድሉ ምን ያህል ነው ብለህ ታስባለህ? ያ ላምበርጊኒ ነው ወዳጄ፣ እናሳካዋለን። ነገር ግን ነገሩን ቀላል ላደርግለት ስላልፈለግኩኝ በነገ ተጨማሪ ድጋፍ አመጣን። እስቲ አምጡት። አምላኬ ሆይ ጂሚ፣ አሁን 2 ተጨማሪ ታንኮች ስላመጣን ላምበርጊኒ ከሁሉም አቅጣጫ ኢላማ ይሆናል። አደም ምንም አይነት የማትረፍ ዕድል አይኖርህም። ከ24 ሰዓት በታች የሆነ ጊዜ ነው የቀረ። መልካም ዕድል አዳም፣ በእርግጥም ያስፈልጋል። በእውነታውን በጣም ተጨንቄያለሁ። 3 ታንኮች እንደሚኖሩ ባቅ ኖሮ ሙሉ በሙሉ የተለየ እቅድ ነበር የሚኖሩ። እየገነባህ ያለ ታንኮችን እንፈትሻለን። ኦ በጣም ጥሩ አመሰግናለሁ። ክሪስ ይህንን ማድረግ ትፈልጋለህ? አዎ። ያደረግነው ሙከራ 100 ፓውንድ የሚመዝን ካዝና፣ ትራምፕሊን እና ጥይት የማይበሳው መስታወት ነበረ። ነገር ግን አልፎታል። ይህ ከ3ቱ ታንኮች ውስጥ በጣም ደካማ ነው። አደም ተበልቷል። አደም ለላምበርጊኒው ጥበቃውን እስኪያጠናቅቅ አንዱን ወደ መፍጫው እንወረውረዋለን እና ምን ያህል ኃይለኛ እንደሆነ ለማሳየት መጀመሪያ ሌሎች ነገሮችን እንቆርጣለን። ካርል ላከው። ይኸውልህ። አዎ፣ ምን እንደሚሆን እንመልከት። ኦ በጣም አስደናቂ ነው። ያ የፒያኖ ድምፅ አይደለም። ያንን ፒያኖ ማጠብ እንዳለብን አስባለሁ። እስማማለሁ። ኮካውን ላከው። እነዚህ እንደሚፈነዱ 99% እርግጠኛ ነኝ። ይህንን እያደረግን አንድ ነገር ልንገራችሁ። ይህንን ቻናል ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቱን አብሮ። በየጊዜው የሚለቀቁ እንደዚህ አይነት ቪዲዮዎች ደርሷቸዋል። እናም ቪዲዮዎቹ ውስጥ አሪፍ ሽልማቶችን እናካትታለን። ኦ አምላኬ! ቀጥሎ የሽያጭ ማሽን አለን። በማስወገድ ብለታ ልላቸዋለሁ። ያ ነው፣ እየወደቀ ነው። ተጣብቋል። ይህ ግዙፍ ማሽን እንኳን ማሽኑን መፍጨት አልቻለም።
ክሪስ አውርደው። ኧረ ሽታው መጥፎ ነው። በዚህ ቆሻሻ መጣያ ቦታ ውስጥ ለ10 ሰዓታት ቆይተናል። እንዲያውም እኔ ራሴ እዚህ ውስጥ ሸንቼ ነበር። ላምበርጊኒውን ለማስገባት ዝግጁ እንዲሆን ይህ ስፍራ እስኪጸዳ ለታንኮች ሌላ ሙከራ ለማድረግ ሄደናል። ለአደም ነገሮች ጥሩ እየሄዱ አይመስልም። ምክንያቱም የመጨረሻ የግንባታ ምሽት ላይ ብዙ ችግሮች ገጥመውታል። አንዳንድ ችግሮች እያጋጠሙ ነው። የሚያስፈልጉን ነገሮች አሉ፣ ግን መሸጫ ቦታዎች ክፍት አይደሉም። በቂ ግብአቶች ማግኘት አልቻልንም። 3 ታንኮች፣ ይህ የማይታመን ነገር ነው። ዛሬ ማታ ይህንን ጨርሼ መስራት አለብን። አሁን ብተኛ ለራሴ ይቅርታ ማድረግ አልችልም። አደም ሰላም ጂሚ ወዳጄ፣ አሁንም የሰራ እንዳልሆነ ንገረኝ። 5 ተጨማሪ ሰዓት ማግኘት እችላለሁ? ባለፉት 4 ሰዓት ውስጥ አደም 20 ተጨማሪ መኪኖችን መደርደር፣ 4 ተጨማሪ ግድግዳዎችን በጎን በኩል መገንባት እና 2 ተጨማሪ ግዙፍ የመዋኛ ገንዳዎችን መስራት ችሏል። ሆኖም አልሞላኸውም። አዎ፣ ለመምላት ጊዜ አልነበረኝም። የጊዜ አጠቃቀምን መማር አለብህ። አዎ፣ መማር አለብኝ። በዚህ በኩል መኪኖቹ በጣም ያነሱ ይመስላሉ። አዎ፣ እዚህ ውስጥ አሸዋ እንዳስገባ አየሁ። ይህ ለመግፋት አስቸጋሪ ነው ብለህ ታስባለህ? ኧረ አያስቸግርም ወዳጄ። ላምበርጊኒ አትፈልገውም እንዴ? ይሰራል። እሺ፣ ይህንን ላምበርጊኒ ሳይበታተን የምናየው የመጨረሻ ጊዜ ሊሆን ይችላል። ጠንካራውን በቅርቡ መለሳለሁ። እንዴት እንዳገኘኋቸው አትጠይቁኝ፣ ግን 20 የታንክ ጥይቶችን አግኝቻለሁ እና ሁሉንም እስኪጨርስ ድረስ መተኮሳችንን አናቆምም። ልጆቹ ታንኮችን እየጫኑ ነው። ይሄ በጣም አሪፍ ይሆናል። የኔ ለምንድን ነው በጣም ትንሽ ሆነ? ምክንያቱም ታውቀዋለህ እባክህ፣ ወሳኙ ሰዓት ደርሷል። ዝግጁ ነህ? 3 2 1 ገንዳውን አገኝ ነው። አይ የመጀመሪያው ተኩሳችን ልክ ላምበርጊኒ ፊት ለፊት ባለው ገንዳ ላይ አርፏል። ውሃው እዚህ ድረስ ደርስ። በዚህ ገንዳ ውስጥ ምን ያህል ውሃ ነው የሞላኸው? ይሄ በጣም አሰያፊ ነው። ተኩስ! አምላኬ ሆይ! አሁንም እያስቆምኩት ነው። ሄይ፣ በዚህ ዙር በአንድ ጊዜ 3 የሚተኩሱት። አምላኬ ሆይ! 3 2 1 የአደም ግድግዳዎች ከዚህ ሆነን ላምበርጊኒውን እንዳናጋርደናት። ስለዚህ ጥይቱ እስኪያልቅ ድረስ መኪናው ተርፎ እንደሆነ ወይም እንዳልሆነ ምንም የምናውቀው ነገር የለም። ያንን ሰማኸው? አዎ፣ ይህ ጥሩ አይደለም። ታንኮቹን እንደገና ሙሏቸው። ክሪስ፣ ካር፣ ኖላን፣ መከላከል እየሰራ አይደለም። ያ ጥሩ አይደለም። በዚህ ነገር ልምድ ስለሌለኝ የቻልኩትን ያክል የመጨረሻ ሙከራን ያደረግኩት። ማድረግ የሚችለውን ሁሉ አድርጌያለሁ። አሁን ነገሩ ፈጣን ተኩስ ወደሚያደርጉት ታንኮች የተቀየረ ነው። ብቸኛው ተስፋ ኢላማቸውን የሳቱ መሆናቸው ነው። ለማንኛውም ምን እያልክ ነው? የመጨረሻው ተኩስ። አደም፣ በዚህ ጊዜ ምርጫ የለህም። አሁን አንተ መጎተት አለብን። መሸነፍ ካለብኝ እንደዚህ ሆኜ ነው የምሸነፈው። እሺ። እየሮጠ ነው። የአደም መኪና አቁቶለታል። ማየት አልቻልኩም። እንሂድ። ቆይ፣ ምንም ቀዳዳ የለበትም ወዳጄ። እንዲህ ነው አድርገዋል። የሚገርም ነው። መኪኖቹ ጥይቶቹን ለማስቆም የሚያስችል ጥንካሬ ባይኖራቸውም ጥይቶችን ከላምበርጊኒ አቅጣጫ በማዞር ማስቀረት መቻላቸው ነው። ወዳጄ፣ ገንዳ ውስጥ ጥይት አለ። አምላኪ ሆይ፣ ገንዳ ውስጥ ጥይት አለ። ከላምበርጊኒ ፊት ለፊት ያለው ገንዳ ጥይቱን አስቆሞታል። አመሰግናለሁ ዶክመንተሪ አዘጋጅ። ይሄ የሆነው በአንተ ነው። እድሃ አለብኝ። የላምበርጊኒ መኪናውን እኔ እነዳዋለሁ። እንኳን ደስ አለህ ላምቦ። አመሰግናለሁ ጂሚ። እስቲ ሌላኛውንም እንፍጠው። አሁን ደግሞ እናንተ አክራሪ አድናቂዎቼ በጉጉት ስጠብቁት የነበረው ጊዜ ደርሷል። ይህ ግዙፍ የብረት ክምር ወደ ዓለም ትልቁ መፍጫ ማሽን ሊገባ ነው። ጊዜው ደረሰ። አዎ ደርሷል። እስቲ እናውረደው። ካርል፣ ዝግጁ ነህ? ዝግጁ ነኝ። ላምበርጊኒውን ላከ። ይህንን መጠባበቅ ልቤን ሊያቆመ ነው። አምላኬ ሆይ፣ ከጫፍ ላይ ተንጠልጥሏል። አምላኬ ሆይ፣ ይኸውና ላምበርጊኒው ከዓለም ትልቁ መፍጫ ማሽን ጋር ሊገባ ነው። ዋው፣ ተመልክተው። እየደነሰ ያለ ይመስላል። ይህ እስካሁን ካየኋቸው ነገር ሁሉ እጅግ አስደናቂ ነው። ህንጻችን የተንቀጠቀጠ ነው። መኪናው የታገለ ነው። ወደ ታች መግፋት ያለብን ይመስለኛል። ላምበርጊኒው ተይዟል። ስለዚህ ክሬኑ ወደ ታች ይገፋዋል። ዋው! መኪናውን መፍጨት። አምላኬ ሆይ፣ እንግዲህ የተፈጨ ላምበርጊኒ ምን እንደሚመስል ይኸውላችሁ። አትጨነቁ፣ መኪናው አገልግሎት ላይ አልነበረም፣ ከጥቅም ውጭ የነበረ ነው። ሰብስክራይብ አድርጉ፣ ምክንያቱም በጣም አስደናቂ ቪዲዮዎች ስለሚለቀቁ እንዲያመልጣችሁ አልፈልግም።